በአሁኑ ጊዜ በሰቆጣ ከተማ ከ56 ሺህ በላይ የሀገር ውስጥ ተፈናቃዮች መኖራቸውን ጋር ተያይዞ ለከፍተኛ የቤት ኪራይ ጭማሪ መኖሩን ተፈናቃዮች ተናገሩ። ኢትዮጵያ በአሜሪካ ዓመታዊ የበጀት ግልጸኝነትና ምዘና ዝቅተኛ መስፈርቶችን አለማሟላቷ ተነገረ። በምስራቅ ወለጋ ሀንገር ጉቲ ከተማ ውስጥ አማጽያን ጸጥታ አስከባሪዎችን መግደላቸው ተሰምቷል። የአካባቢው ነዋሪዎች በታጣቂ ጥቃት ሕይወታቸው ያለፉ የጸጥታ አካላት መቀበራቸውንም ጨምረው አንስተዋል። በመከተል ዞን ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውንና መቁሰላቸው ተነገረ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ከሀገር ውስጥ ወደ እናንተ ቢደርሱ ብለን ለሰዓቱ መራርጠን ያዘጋጀናቸውን መረጃዎች ከዚህ በማስከተል ወደ እናንተ እናደርሳለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ትቆዩ ዘንድ እየጋበዝን ለቻናላችን አዲስ ሆናችሁ በቅድሚያ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ቀዳሚ ወደ ሆነው ጉዳይ አለፍን። ሰቆጣ ከተማ የሰፈሩ ተፈናቃዮች የምግብና የመጠለያ ችግር ጠናባቸው አስታወቁ። በአሁኑ ጊዜ በሰቆጣ ከተማ ከ56 ሺህ በላይ የሀገር ውስጥ ተፈናቃዮች መኖራቸውን ጋር ተያይዞ ከፍተኛ የቤት ኪራይ ጭማሪ መኖሩን ተፈናቃዮች የሚናገሩት ከጻግም እና ከአበርሌ ወረዳ ተፈናቅለው በሰቆጣ ከተማ በርካታ ዜጎች ምንም አይነት የሰብአዊ ድጋፍ ባለማግኘታቸው ለከፋ እንግልት መዳረጋቸውንም ነው የሚናገሩት። ነዋሪዎቹ በዋግምራ ብሔረሰብ አስተዳደር ዞን ዘዳግም የሆነው አርሶ አደር አቶ በለጠ ሞላ መንግስቱ የኦዲን ታጣቂዎች አካባቢውን ሲቆጣጠሩ ከ3 ወራት በፊት ነው ከ7 ቤተሰቦቻቸው አባላት ጋር እና አንድ ለእርሻ የሚጠቀሙበትን በሬያቸውን ይዘው ሰቆጣ ከተማ የገቡት። ይሁን እንጂ በሰቆጣ የከተማ ምንም አይነት የሰብአዊ ድጋፍ ባለማግኘታቸው በሬያቸውን ለመሸጥ መገደዳቸውንም ይናገራሉ። ይሁንና ለእርሻ የሚጠቀሙበትን የነበረው በሬያቸውን በ55 ሺህ ብር ቢሸጡም ካለው ወቅታዊ ሁኔታ ጋር ግን እስካሁን ድረስ ከ7 ቤተሰብ ጋር ተደማምሮ የሸጡት 55 ሺህ ብር እጃቸው ላይ አልቆ በአሁን ሰዓት 4 ሺህ ብር እንደሚቀርም ይናገራሉ። ይሁንና ቀጣዩ እንዴት ሊሆን እንደሚችል እኛ አናውቅም፣ ግራ ገብቶናል፣ የሚመለከተው አካልም መፍትሄ እየሰጠን አይደለም ሲሉም አስተያየታቸውን ሰጥተዋል። ከሚያዝያ ወር 2018 ጀምሮ ከበርሌ ወረዳ የተፈናቀሉት ሌሎች አስተያየት ሰጪዎችም የምግብና የመጠለያ ድጋፍ አለመኖሩን ገልጸው በየዕለቱ ወደ ሰቆጣ ከተማ የሚፈናቀሉ ዜጎች ቁጥር መጨመሩንም ይናገራሉ። ይሁንና የምግብ አቅርቦትም ምንም አይነት ከመጡ ጊዜ ጀምሮ አለማግኘታቸውን ጠይቀው መጠለያም ወዴት ናችሁ የሚላቸው አካል እንዳላገኙን ጨምሮ ያወሳሉ። ወይዘሮ አልጋ ናትም ከጻግም ወረዳ 5 ቀበሌ የተፈናቀሉ ሲሆን ኑሯቸውን በሰቆጣ ከተማ ከቤት ውጪ በረንዳ ላይ ለመኖር መገደዳቸውንም ይናገራሉ። ይሁንና ምንም አይነት የሚባል እርዳታም የለም፣ ዝም ብለን በረንዳ ነው ያለ ነው። ይሁን እንጂ ምንም ህጻናት ልጆችን ይዘን ቤተሰብ ያለው በየተሰቡ ተጠግቷል፣ ገንዘብ ያለው ቤት ተከራይቷል፣ ገንዘብ የሌለው በየበረንዳ ነው፣ ምግብም የምናገኘው ከሰዎች እየለመንን ነው ሲሉም አስተያየታቸውን ይሰጣሉ። በአሁኑ ጊዜ በሰቆጣ ከተማ ከ56 ሺህ በላይ የሀገር ውስጥ ተፈናቃዮች ከመኖራቸው ጋር ተያይዞ ከፍተኛ የቤት ኪራይ ጭማሪ መኖሩንም ነው ተፈናቃዮች የሚናገሩት። መጠለያ ምንም ነገር የለም፣ ከ1 ሺህ የነበረው በአንድ ጊዜ ከ4 እስከ 5 ሺህ ብር ገብቷል ይላሉ። ይሁንና ስለ ሁኔታ አስተያየታቸውን የሰጡት የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ምህረት መላኩ ዞኑ ከ7 የተለያዩ ወረዳዎች ለተፈናቀሉ ከ56 ሺህ በላይ ተፈናቃዮች ድጋፍ እያቀረበ እንደሚገኝም ይናገራሉ። ይሁንና ከ7 ወረዳ 56 አካባቢ የሚጠጉ ተፈናቃዮች የቤት ኪራይ፣ ምግብና የቤት ወጪ ቁሳቁሶች የማይካተቱ የሚባሉ እነዚህ የምንጣፍና መጠቅለያ ቁሳቁሶችን አጠናቅረን ወደ 10፣ 11 እና 12 የሚሆኑ ግብረሰናይ ድርጅቶች ተባብረን የምግብና የፌዴራል አደጋና ስጋት አመራር ማዕከል ዲሲፕሊን አማካኝነት ድርጅቶች ተባብረው ሁለተኛ ዙር ደርሷል ይላሉ። ይሁንና በቅርቡ የመጡ ምንም ያላገኙ ሰዎች ይኖራሉ። እሱም በቀጣይ የምናይበትና በሰቆጣ ከተማ የሚገኙ ተፈናቃዮች በዘላቂነት ለማቋቋም እንደሚሰራም ነው አቶ ምህረት መላኩ ይናገራሉ። የዘላቂ መፍትሄ ማለትም የአደጋ ስጋት መቀነስ ነው። በጣምም አቅም በላይ የሆነው አደጋ በተፈጠረ ምላሽ ለመስጠት ወደ ነበሩበት የመመለስ ማቋቋም ፕሮግራም የሚባል አለ። አሁን ወረዳው ሰላም ከሆነ ከጻግም ልጅ አበርሌ፣ ዝቋላ፣ ዛታ፣ ከረም፣ አለማጣ አካባቢ የመጡት ወደ ቀያቸው የመመለስ ስራ መታቀዱንም ነው ያነሱት።
ጉሙዝ ክልል መከተል ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች መገደላቸውንና መቁሰላቸውን ነዋሪዎች ለቢቢሲ ተናግረዋል። ጥቃቱ የተፈጸመው ማክሰኞ ነሐሴ 6 ዓ.ም ከጠዋቱ 12 ሰዓት ላይ በዞኑ ከተማ ግልገል በለስ በሚገኝ ቤተክርስቲያን እና መናኸሪያ ላይ መሆኑንም ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የተጠየቁት የአካባቢው ነዋሪ ሕይወቱ ያለፈው ከባድ ቀላልም ጉዳት የደረሰበትም ሰው አለ ያሉት ነዋሪው 11 ሰዎች ሕይወታቸውን ማለፉን አስረድተዋል። የአካል ጉዳት የደረሰባቸው ሰዎች ቁጥርም በትክክል አለመታወቁንም ጨምረዋል። በገብርኤል እና በማርያም አብያተ ክርስቲያናት በመስቀል አደባባይ ላይም ሞንታር መሳሪያ ተጥሎ በሰዎች ላይ የአካል ጉዳት መድረሱንም ነዋሪዎች ተናግረዋል። ወደ ከተማው በእግር የገቡ አሽከርካሪዎች ያሏቸው ታጣቂዎች በአድማ በታኝና በመከላከያ ኃይል መመለስ መቻሉንም ነው የነገሩት። በመከተል ዞን አስተዳደር በፌስቡክ ገጾ ባወጣው መግለጫ አጥቂዎቹ የጉሙዝ ታጣቂዎችና የፋኖ ኃይሎች መሆናቸውንም ጠቁሞ ጥቃቱ ግን መክሸፉንም ነው የገለጹት። ዞኑ በታጣቂዎቹ ወደ ግልገል በለስ ከተማ ለመግባትና በኦጋዴን ዜጎች ላይ ጉዳት ለማድረስ ሙከራ ማድረጋቸውን በወጣው አጭር መግለጫ ጠቅሷል። ዞኑ ይህንን ቢልም እንኳን ቢቢሲ ያነጋገራቸው ነዋሪዎችም በከባድ መሳሪያ በታገዘ ጥቃት ለሰላማዊ ሰዎች መገደላቸውንና መቁሰላቸውንም ተናግረዋል። ጥቃቱ ከተፈጸሙ ታጣቂዎች ጋርም የተኩስ ልውውጥ መደረጉን የገለጹ ሲሆንም የአካባቢው ነዋሪዎች የቀይ ሰው ከዚህ አካባቢ ይውጣልን ነው የሚሉት በማለትም የጥቃቱን ዓላማ ብሔረሰብ ተኮር እንደሆነም ነው የተናገሩት። በመናኸሪያ አካባቢ ሰዎች ወደ ተለያዩ አካባቢዎች የሚንቀሳቀሱ ሰዎች መሆናቸውን አክለዋል። በቤተ ክርስቲያን የተጎዱ የሃይማኖት አባቶች መሆናቸውን አንስተዋል። እስከ ንጋት ድረስም የተኩስ ልውውጥ እንደቀጠልና ከዚያ በኋላ በአካባቢው ሰላም እንደሆነ አንስተዋል። ሆኖም ግን ነገ ስለሚያጋጥመው ምንም ነገር ዋስትና የለም ሲሉ ስጋቶቻቸውን ያነሳሉ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የተጠየቁት ሌላኛው ደግሞ መናኸሪያ ሕይወት ሄደው አስከሬን ማንሳታቸውን ተናግረው የቆሰሉ ሰዎች ወደ ፓዊ ሆስፒታል መወሰዳቸውን አንስተዋል። የተኩስ ልውውጡ እስከ 3 ሰዓት ድረስ እንደቀጠልና መናኸሪያ አካባቢ በተፈጸመው ጥቃት ከ8 በላይ ሰዎች ሞተዋል። በከባድ ጉዳት የደረሰው እኔ መናኸሪያ አካባቢን በአይኔ አይቻለሁ የሚሉት እማኝም ከ8 በላይ ሰዎች እዚያው ሞተው መውደቃቸውንም ቁስለኞችም በሃይሩፍ በአባዱላም እየተጫኑ ወደ ፓዊ ሆስፒታል መወሰዳቸውንና ገብርኤል ቤተክርስቲያንም እኛም ሁሉም ቁስለኞችን ወደ ሐኪም ቤት አስገብተናልም ነው የሚሉት። ወደ ማንኩሽና አሶሳ የሚጓዙ ሰዎች በመናኸሪያ ውስጥ እንደነበሩ እና ሁለቱ ሞተር ተኩሶችም አንደኛውን እንደፈነዳም ተናግረዋል። በጥቃቱ ጉዳት የደረሰባቸው ንጹሐን ሰዎች እንደሆኑ የተናገሩትን መረጃ ሰጪዎቹም አብዛኞቹ ሟቾቹ ወጣቶች እና መንገደኞች መሆናቸውን ነው የገለጹት። ወደ ማንኩሳና አሶሳ የሚጓዙ ሰዎች በመናኸሪያ ውስጥ እንደነበሩ እና ሁለት ሞተሮች ተተኩሶ አንደኛው እንደፈነዳም ተናግረዋል። በጥቃቱ ጉዳት የደረሰባቸው ንጹሐን ሰዎች መሆናቸውንና አብዛኞቹ ሟቾች ወጣቶችና መንገደኞች ናቸው ተብሏል። ነዋሪዎቹ አካባቢው አሁንም መረጋጋቱን የተናገሩ ሲሆንም የመንግስት የጸጥታ ኃይሎች ከተማውን መቆጣጠራቸውንም ጠቁመዋል። ይሁንና ነዋሪዎቹ አሁንም ግን ስጋት አለባቸው። እንዲህ አይነቱ ነገር ግልገል በለስ ውስጥም ብዙ ጊዜ የተለመደ ነው። እንደዚህ አይነት ተኩሶች ይደረጋሉ። የሆነ ሰዓት ህዝብ ይሞታል። ከዛ በኋላም በንጋታው ህዝቡ እንደ አዲስ ስራውን ይጀምራል። የጸጥታ አካላት አሁን ላይ ምንም አይነት የሉም ማለት ይችላል። ሰው የለመደው ነገር ስለሆነ ወደ ተለመደው እንቅስቃሴ እያደረገ ይገኛል። በመከተል ዞን እንደዚህ አይነት በተደጋጋሚ ጥቃቶች የሚፈጸሙ ሲሆን ባለፈው ግንቦትና የሚያዝያ በህዝብ ማመላለሻ ተሽከርካሪዎች እና በማረሚያ ቤቶች ላይ በተፈጸሙ ጥቃቶች በርካታ ሰዎችም መሞታቸው የሚታወስ ነው። በምስራቅ ወለጋ አንገር ጉቲ ከተማ ውስጥም አማጽያን ጸጥታ አስከባሪዎችን መግደላቸውንና በርካታ ሰዎችም ከአካባቢ ቀያቸው መፈናቀላቸው ተሰምቷል። የአካባቢው ኗሪ በታጣቂዎቹ ጥቃት ህይወታቸው ያለፉ የጸጥታ አካላት መቀበራቸውን ተናግረዋል። የኦሮሚያ ክልል ምስራቅ ወለጋ ጊዳ አያና ወረዳ አንገሪ ጉቲ ከተማ አካባቢ ባለፈው ቅዳሜና እሁድ የተከፈተው የጥቃት ያስደነገጣቸው በርካታ ኗሪዎች ቀያቸውን ጥለው ሸሽተዋል። የአይን እማኞች እንደሚናገሩት በአካባቢው
የሚንቀሳቀሱ አማጽያን በከተማዋን ለመቆጣጠር በከፈቱ ተኩስም በትንሹ 6 የጸጥታ አስከባሪዎች መሞታቸውን አንስተዋል። ሌሎቹም ቆስሏል። በምስራቅ ወለጋ ዞን የጊዳ አያና ወረዳ አንገርጉቲ ከተማ ነዋሪዎችም የአይን እማኞች ለዶቼ ቬለ በሰጡት ማስተያየትም እንዳሉትም ባለፈው ሳምንት መጨረሻ ነሐሴ 2 እና 3 2018 ዓ.ም በተከሰተው አለመረጋጋት በርካታው የከተማና በዙሪያው ያለው የገጠር ቀበሌ ነዋሪ በርቱ ስጋት ውስጥ ወድቋልም ብሏል። ለደህንነታቸው ሲሉም ስማቸው እንዳይጠቀስ የፈለጉት አስተያየት ሰጪም ለተኩስ በተጀመረው ቅዳሜና እሁድ አመሻሽ ከ10 ሰዓት እስከ 11 ሰዓት አካባቢ ሲሆንም በዚያው ያደረው ውጥረትም እሁድ 3 ሰዓት አካባቢ ከባድ ተኩስ በከተማው አካባቢ ኬላዎች ላይም ተከፍቶ እሁድ ታጣቂዎች በስፍራው ከነበሩ የመንግስት የጸጥታ አካላት ጋርም ቀኑ ሙሉ እስከ አመሻሽ ሲዋጉ መዋላቸውንም ተናግረዋል። ከመንግስት የጸጥታ አካላት ብዙ ሰዎች መስዋዕታቸውን ተናግረው አማጺ ታጣቂዎቹ ወደ ከተማ ሳይገቡ መቅረታቸውንና ቅዳሜ ብቻ ወደ 6 ሰው መሞታቸውን እሁድ ደግሞ ወደ 7 ሰዎች ዳግም መሞታቸውን አንስተዋል። በዛም የተነሳ በርካታ የአካባቢው ነዋሪ ስጋት ገብቷቸው ለመፈናቀል ወደ ነቀምት የሸሹ መሆናቸውንም አንስተዋል። ማክሰኞ በታጣቂዎች ጥቃት ህይወታቸው እያለፉ የጸጥታ አካላት መቀበራቸውንም አንስተዋል። በሮብ አካባቢ ወደ አንጻራዊ ሰላም መመለሱን ተናግረው በቀጣይ ስጋቶች ያሉበት መሆኑን ተከትሎ በርካታ ነዋሪዎችም ወደ ወረዳዋ ሌላኛው የከተማ አያና የዞኑ ወረዳ ከሆነችው ነቀምት እየሸሹ መሆኑንም ነው የገለጹት። ህብረተሰቡም የሀንገርጉቲ ከተማ አስተዳደር አቅጣጫ ማለትም ከኪኔሳ ወረዳ ቀበሌና ቱሉ ሌንጫ የተፈናቀሉ ወደ ከተማዋ ከሸሹ በኋላ አሁንም ወደ ሌላ ጥቃት ከተከሰተ በሚልም ወደ ነቀምት እየሸሹ ይገኛሉ። ሆኖም ከዛ ጊዜ ጀምሮ በርካታ ሰዎች በጸጥታ ስጋት ውስጥ እንደሚገኙም ተናግረዋል። በሮብ ዕለት የሀገር መከላከያ ሰራዊት ገብቶ መንገዶችን ቢይዝም ወደ ወረዳና ከተሞች ሸሽተዋል። ማህበረሰቡ ወደ 4-5 ሙሉ ተሽከርካሪ መኪና ወደ መሀል ከተማ ለመሄድም ተገዷል። የማህበረሰቡ ትልቁ ስጋትም በቀጣይ ሊመጣ የሚችለው ስጋት ምን እንደሆነ ባለማወቅ ታጣቂዎች ከተማዋን ለመያዝ እየዛቱ በመሆኑ ለበርካቶች ለመፈናቀልና ምክንያት የሆነ ነው ብለዋል። አንዲት ከተማ እንደ ከተማ እስካሁንም በሲቪል ዜጎች ላይ የደረሰ አካላዊ ጥቃት አለመኖሩንም ጨምረው አንስተዋል። ኢትዮጵያ በአሜሪካ ዓመታዊ የበጀት ግልጸኝነትና ምዘና ዝቅተኛ መስፈርቶችን ባታሟላም መሻሻሎች አሳይታለች ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤትም ባለስልጣናት ባደረጉት የበጀትና ግልጸኝነትና ምዘና ኢትዮጵያ ዝቅተኛውን መስፈርት ሳታሟላ መቅረቷንም ይፋ አድርጓል። ማክሰኞ ዕለት ይፋ የተደረገው ዓመታዊ ሪፖርት እንደሚያሳየው ምዘናው ለማሟላት ጉልህ መሻሻል ካሳዩ 14 ሀገራቶች መካከልም ኢትዮጵያ አንዷ ሆናለች ብሏል። ኢትዮጵያ ዝቅተኛ የፋይናንስ አገልግሎት መስፈርቶችን ለማሟላት ጉልህ እድገትም ከሚያሳዩ ሀገራቶች ብትሆንም መሆኗን የአሜሪካ የውጭ ጉዳይ ሚኒስቴር ነው ያስታወቀው። የአሜሪካ የውጭ ጉዳይ ሚኒስቴርም የጎርጎሮሳውያኑ ዘመን አቆጣጠር 2016 ዓመተ ምህረትም የሀገራቶች የፋይናንስ አያያዝና ግልጽነት ሪፖርትን ይፋ የሆነው በነሐሴ 5 ቀን 2018 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ሚኒስቴር የፋይናንስ ግልጸኝነትን መስፈርቶችን በማውጣትም የየመንግስታቱን የፋይናንስ ግልጸኝነትን በመገምገምም በየዓመቱ ይፋ ያደርጋል። ይህ የፊስካል ግልጸኝነትና ግምገማ ሂደትም የውጭ መንግስታቶች ዝቅተኛውን የፋይናንስ ግልጋሎት መስፈርቶችን ያሟሉ መሆን አለመሆናቸውን የሚወስን መሆኑም ተነስቷል። ይህ በየዓመቱ በሪፖርት የሚወጣው አሜሪካኖች የሚያወጡትንና የሚከፍሉትን የአሜሪካውያንን ግብር ከፋዮች ገንዘቦቻቸውን አልባሌ ቦታ እንዳይውል ለማሳየት የሚያደርጉት ጥረት ነው ተብሏል። እነሱም ምንድነው የሚያደርጉት? ሀገሮች ይደራደሩና በአሁኑ ሰዓት ለምሳሌ 139 ሀገራቶች ላይም ለማየትም የሚሞከሩ ስለመሆኑም አንስተዋል። በአሜሪካ የውጭ ጉዳይ ሚኒስቴር በዓመታዊ ሪፖርት ላይ ከዝቅተኛ የፋይናንስ ግልጸኝነት መስፈርቶች ተብለው ከሚቀመጡት መካከል የጉዳዮች ውስጥም ብሔራዊ የበጀት ሰነዶች፣ ገቢዎችና ወጪዎችን ጨምሮ የተፈጥሮ ሀብት ማውጣት፣ ለመዋልና ፍቃድ ለመስጠት የሚደረጉትን መስፈርቶችና የጨረታ ሂደቶችም ይገኙባቸዋል። መለስተኛ ግልጸኝነት ብለው የሚያቀርቡት ደግሞ
በጣም መለስተኛ ነው። አንደኛ የመንግስትን በጀት ሰነድ በተሰጠ ጊዜ ማድረግ ይችላሉ ወይ? ይህን መንግስት ነው በበጀቱ ይህንን እንግዲህ ለሚኒስቴር መስሪያ ቤቱ የሚቀርበው ዝርዝሩን የሚመለከት ሲሆን ምንጩና አለመድረሱን ሁሉ የሚመለከት ነው ብለዋል። በሌላ በኩል ደግሞ ብድር በሚመለከት የሚመረምረው ራሱ መንግስት ነው። ከውጭ ሀገር መንግስት ጋር ብድር በሚገባበት በሚደራደርበት ጊዜ በምን ሁኔታ የሚደራደረው ምን መያዣ አለው? እንግዲህ ይህንን መያዣ የሚሉት ምን ያቀርባል ብለው ይላሉም ሲሉም ያነሳሉ። ሌላኛው ደግሞ ተቋማትና መንግስት የገንዘብ ወጪንና ገቢን የሚመረምር የኦዲት ክትትል ወይም ደግሞ ሲስተም አለ ወይ? የአሜሪካ የውጭ ጉዳይ መስሪያ ቤትም ሪፖርትም ኢትዮጵያ የፋይናንስ ግልጸኝነትን ለማሻሻል ልትወስዳቸው የምትችላቸው ብሎ ያስቀምጧቸው የመፍትሄ እርምጃዎችም ሲኖሩ እነሱም የስራ አስፈጻሚውን የበጀት እቅድና የአመቱን የመጨረሻ ሪፖርት በተመጣጣኝ ጊዜ ውስጥም ለህዝብ ይፋ ማድረግም በመንግስታት ባለቤትነትና የተያዙ ዋና ዋና የልማት ድርጅቶችን ጨምሮ የመንግስት የእቅድ የዕዳ ሁኔታዎችን በተመለከተ መረጃን ይፋ ማድረግ በበጀት አመቱ ውስጥም በመንግስት ባለቤትነት ለተያዙ ድርጅቶች የሚደረጉ ወጪዎችንና ገቢዎችን አካቶ ማቅረብና ስለ ተፈጥሮና ሀብት ማውጣት ኮንትራቶች መሰረታዊ መረጃዎች ለህዝብ ይፋ የሚሉ ናቸው። በብድር በሚመለከት ግልጽ መሆን አለበት ነው። በደንብና ምን አሲዞ እንደሚበደር ለህዝብ ማሳወቅ አለበት የሚል ነው። ተቋማትን በሚመለከት የገንዘብ ወጪንና ገቢን በግልጽ ለህዝብ ማሳወቅ አለበት የሚል በበጀት ኦዲት መደረግ አለበት። ይሄ ኦዲት አድርጎ ደግሞ ለነርሱ ዶክመንት ብቻም ሳይሆንም ለህዝቡም እንዲያውቁ ይፈልጋሉ የሚል ነው። አድማጭ ተመልካች ቤተሰቦቻችን ለሰዓቱ መድረስ አለባቸው ብለን ያዘጋጀንላችሁ ወደ እናንተ የደረሰውን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሼር በማድረግ ለሌሎች ቪዲዮን ደግሞ ከወደዳችሁት ላይክ ማድረጋችሁን አትርሱ እያለን በሌላ መሰናዶ እስከምንገናኝ በያላችሁበት ሰላም ሁሉ ተመኘን።